እዩ ጩፋ የታገደው በኔ ትግል ነው። ነገር ግን እኔ በሐሰተኛ ነቢያት ስታሰርና ስከሰስ ከካውንስሉ ምንም ጥቅም እያገኘው አይደለም ሲል ነብይ እዩ ጩፋ የዲላው ከተማ ኮንፈረንስን እንዳዘጋጅ ከካውንስሉ ጋር የተባበረው ግለሰብ በነብይ እዩ ጩፋና በሌሎች ነቢያቶች የደረሰበትን ግፍም በአደባባይ ተናግሯል። የግለሰብ ሐሰተኛ ነቢያት የተባሉትን በተደጋጋሚ ማጋለጡን በመግለጽም ነገር ግን አሁን ላይ በነቢያቱ የሚደርስበት ግፍና እንግልት ከነቢያት አልፎ የካውንስሉ እጅ እንዳለበትም ገልጾ ተናግሯል። ታዲያ ነብዩ ጩፋና መሰሎቹ በተከለከሉት ኮንፈረንስ ላይ የበቀል ጣታቸው የዘረጉት በማን ላይ ይሆን? የፈጸሙት ተግባርስ ምንድነው? የካውንስሉ አሳፋሪ ሴራስ ምን ይመስላል? የሚሉትን እኛም በዝርዝር በመረጃችን ይዘናል። እንዲሁ በቆይታችሁ ታደምጣላችሁ። አስከትለን እስራኤል ዳንሳ ሐዋርያ ብለው የሚጠሩ ጎዶሎች ናቸው በማለት የእግዚአብሔር ሰው ፓስተር ዳዊት ፋሲል በሐዋርያ እስራኤል ዳንሳ ላይ ያለውን ቁጣ አሰምቷል። እስራኤል ዳንሳ ሐዋርያ አይደለም፣ እሱንም ሐዋርያ ብለው የሚጠሩ ጎዶሎች ናቸው በማለትም ያለውን እውነታም አጥርቶ ተናግሯል። ታዲያ በእስራኤል ዳንሳና በፓስተር ዳዊት ፋሲል መሃል የተፈጠረው ምን ይሆን? ለዚህ ክስስ የእስራኤል ዳንሳ ምላሽ ምን ይመስላል? የሚሉትን እንዲሁ በመረጃችን ይዘናል፣ ታደምጣላችሁ። በስተመጨረሻም አስቸኳይ ትንቢታዊ መልእክት መንፈስን ቢለውን ጆሮ ያለው ሁሉ ይስማ። አብያተ ክርስቲያናት ስሙ። ጌታ እግዚአብሔር ቤተ ክርስቲያንን ይመዝናል፣ የሚገባትንም ይሰጣል። እግዚአብሔር እንዲህ ተናግሯል፣ እንዴትስ ትሰሙታላችሁ? እነሆ ጆሮ ያለው ሁሉ ይስማ ሲሉም የእግዚአብሔር ሰው ፓስተር አስፋው በቀለ ከጌታ እግዚአብሔር ዘንድ የተቀበሉትን ጆሮ ያለው ሁሉ ሊያደምጠው የተገባ አስቸኳይ ትንቢታዊ መልእክትን አስተላልፈዋል። ፓስተሩ ከጌታ እግዚአብሔር ዘንድ ተቀብለው የተናገሩት ምን ይሆን? ጌታስ ምን ሲል ተናገረ? የሚለውን እኛም በመረጃችን ይዘናል። በቆይታችሁ ከአንደበታቸው ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ እዩ ጩፋን ያሳገድኩት እኔ ነኝ፣ የታገደው በኔ ትግል ነው፣ ከካውንስሉ ጎን ሆኜ እየሰራው ነው፣ ነገር ግን ማግኘት የሚገባኝን ጥቅም እያገኘው አይደለም። በሐሰተኛ ነቢያት ስከሰስና ስታሰር እንኳን የህግ ከለላ ጥበቃ እየተሰጠኝ አይደለም በማለትም ሀብታሙ ደነቀ የተባለ ግለሰብ በነብይ እዩ ጩፋና እንዲሁም በካውንስሉ እየደረሰበት ያለውን ሴራ በማጋለጥም ፊት ለፊት ተናግሯል። ወንድም ሀብታሙ እገዳውን በተመለከተ ሲገልጽ እዩ ጩፋም የታገደው በኔ ትግልና ጥረት ነው፣ በታላቅ ተጋድሎ በናብትሽ ቦረና ታላቅ ልፋት ነው፣ ሙግቴ ፍሬ ያፈራበት ሆኗል። ይህ ውጤት ስለታየ እግዚአብሔርን አመሰግናለሁ። አንዳንድ ጭፍን የሆኑና መንፈሳዊ ጠብታ የሌላቸው ሰዎች ደግሞ እዩ በካውንስሉ መተዳደሪያ ደንብ የማይገዛ የማይመራ ይሉታል። በካውንስሉ ባገኘው ፍቃድ ሀብትና ንብረት ያፈራ ሰው ነው፣ ከተጠያቂነትም አይድንም። ይሄ ህጉም ነው፣ ወደ ሳይሆን ተገደስ ታዛለ። በበኩሌ አንዳንድ ለካውንስሉ ዋጋ እንደሚከፍል ሰው ከካውንስሉ ጎኖኜ እየሰራው ግን ማግኘት የሚገባኝን ጥቅም እያገኘው አይደለም። ካውንስሉ በሐሰተኛ ነቢያት ስከሰስና ስታሰር እንኳን የህግ ከለላና ጠበቃ እየሰጠኝ አይደለም። በዩ ጩፋና በጆይ ጭሮ ላይ የተወሰደው እርምጃ ውጤት የነ ሀብትሽ ቦረና ልፋት ውጤት ነው በማለትም ገልጿል። ነብይ እዩ ጩፋ በበኩሉ በክልል ካውንስልና በዲላ ካውንስል እገዳ ተጥሎብኝ አይደለም፣ በእለቱ በሌላ ፕሮግራም ስታዲየም ስለተያዘ ነው ሲል ማስተባበያ መስጠቱ ይታወሳል። በዚህም በወንጌል አማኞችና ባላመኑ ወገኖች ጭምር ትዝብት ላይ እንደጣለው የሰሞኑ መነጋገሪያ ሆኖ እንዳለ ይታወቃል። ይህም በብዙሃኑ ዘንድ አገልግሎቱ ላይም ጥያቄን ፈጥሯል። በሌላ በኩል ወንድም ሀብታሙ ቦረና የተባለው በቅርቡ በላይ ሽፈራው የተባለ ሚዲያ ላይ ስሜን አጥፍቷል ብሎም ከ3-6 ሳምንታት በላይ እስር ቤት ቆይቶ በ10,000 ብር ዋስትና ከስር እንዲለቀቅ የቦሌ ምድብ ችሎት ትዕዛዝ መስጠቱና መለቀቁ ይታወሳል። የተሰረዘው የዲላ ኮንፈረንስን በተመለከተም ነብይ እዩ ጩፋ በማስተባበያው እንደገለጸው ኮንፈረንሱን በቀጣይ በቅርብ ቀጠሮው ይዘን የምናሳውቃችሁ ይሆናል ያለ ሲሆን ይህም አሁን ክልከላ ካደረጉበት የካውንስሉ አካላት ጋር ሁኔታውን በመፍታት በጴንጤ ቋንቋ የፍቅር ስጦታ፣ በሌላ አገላለጽም እጅ መንሻ ወይንም ደግሞ በህግ ቋንቋ ከካውንስሉ መሪዎች ጋር በስምምነትና በሰላም በመቋጨት እልባት ላይ ደርሰው ምናልባት ዛሬ የከለከሉት ቢሆንም ነገ ደግሞ ለመፍቀድ የሚያግዳቸው እንደሌለ በብዙዎች ግምትም ተወስዷል። ታዲያ ዛሬ ክልከላ አድርገው ነገ እንዴት ሊፈቅዱ ይችላሉ የሚል ጥያቄ መነሳቱ አይቀሬ መሆኑን እየገለጸን ካውንስሉ ከወዲሁ ለዚህ ጥያቄ ምላሽ እንድታዘጋጁ ስንል እኛም ለጉዳዩ ማሳሰቢያ መስጠት ወደድን።
አስከትለን ወደ ያዝንላችሁ መረጃችን ስናልፍ እስራኤል ዳንሳ ሐዋርያ ብለው የሚጠሩት ጎደሎች ናቸው በማለትም የእግዚአብሔር ሰው ፓስተር ዳዊት ፋሲል በሐዋርያ እስራኤል ዳንሳ ላይ ያለውን ምልከታም አሰምቷል። ዳዊት ፋሲል በመልእክቱ ላይ እንደገለጸውም አንድ ጊዜ ስላሴን የማያውቁ እግዚአብሔር ሶስት አካል እንዳለው የማያውቁ ኦንሊ ጂሰስ የሚመስሉ ሰዎች በመካከላችን ሐዋርያ አሉ ብለው የሚያምኑ ሰዎች መጡ። እነማን ናቸው ስንላቸው እስራኤል ዳንሳ የሚሉ ጎደሎች መጡ። መሃላችን የክርስቶስ ዶክመንተሪ መዋጥ ለበሽታቸው ኪኒኒ ሲውጡ እንደሚመራቸው ሰዎችም ሆነባቸው። ከነበሽታዬ ብኖር ይሻላል ያሉም በጭፍን አምናለው የሚሉ ሰዎች አሉ። ጳውሎስን የሚያክል በአብና በወልድ የተጠራ የተሾመ የተመረጠ የተላከን ሰው ከነ ሐዋርያ በቀለ ማሞ ጋር ከነ እስራኤል እኩል አድርጎ ማሰብ ነውር ነበርና ሁሉም ነገር ቆም ብለን ማየት ጀመርን። እንዲህ በተደበላለቀ ነገር ውስጥም ህብረት የለም፣ ማጽዳት ነበረብን፣ አጸዳን በማለትም ፓስተር ዳዊት ፋሲልም እስራኤል ዳንሳን ሐዋርያ ብለው የሚጠሩ ጎደሎች ናቸው፣ እስራኤል ዳንሳ ከነ ጳውሎስ እኩል ሐዋርያ ተብሎ ሊጠራ አይገባም በማለትም በእስራኤል ዳንሳ ላይ ያለውን ምልከታ እንዲህ ባለ መልኩ አድርሶ እኛም ወደ እናንተ አደረስን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ አስቸኳይ ትንቢታዊ መልእክት መንፈስ የሚለውን ጆሮ ያለው ሁሉ ይስማ። አብያተ ክርስቲያናት ይህን ስሙ። ጌታ እግዚአብሔር ቤተክርስቲያንን ይመዝናል፣ የሚገባትንም ይሰጣል። እግዚአብሔር እንዲህ ተናግሯል፣ እናንተስ እንዴት ትሰሙታላችሁ? እነሆ ጆሮ ያለው ሁሉ ይስማ ሲሉም የእግዚአብሔር ሰው ፓስተር አስፋው በቀለ ከጌታ እግዚአብሔር ዘንድ የተቀበሉትን ጆሮ ያለው ሊያደምጠው የተገባን አስቸኳይ ትንቢታዊ መልእክትን አስተላልፈዋል። ፓስተሩ ከጌታ እግዚአብሔር ዘንድ ተቀብለው የተናገሩት ምን ይሆን? ጌታስ ምን ሲል ተናገረ? የሚለውንም ከአንደበታቸው እንድታደምጡት ጋበዝን። ጆሮ ያለው ይስማ የሚል ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ይሄ የመንፈስ ቅዱስ ጥሪ ነው። ራሱ ጌታ ኢየሱስ ሲናገርም በዮሐንስ ራእይ ላይ ሄዳችሁ ስትመለከቱ በጣም በተደጋጋሚ ወደ 7 ጊዜ የሚሆን መንፈስ የሚለውን ጆሮ ያለው ይስማ ይላል። ይናገርና ለቤተ ክርስቲያን አብያተ ክርስቲያናት ያንዳንዱን መቅረዝ ይመረምርና ይመለከትና በመቅረዙ መካከል እየተመላለሰ የናዝሬቱ ኢየሱስ መርምሮ ቤተ ክርስቲያንን መዝኖ ለያንዳንዳቸው የሚገባውን ነገር ይነግራቸውና ሊያደርጉ የሚገባውን ነገር ሲነግራቸው መጨረሻ ላይ ሲደመድም ምን ይላል? መንፈስ የሚለውን ጆሮ ያለው ይስማ ይላል። ይሄ ማለት መንፈስ ደጋግሞ ይናገራል ማለት ነው። መንፈስ ደጋግሞ ድምጹን ያሰማል። መንፈስ ደጋግሞ ምሪት ይሰጣል። መንፈስ ቅዱስ ይመክራል። መንፈስ ቅዱስ ታግሶ ወደ እውነት ሁሉ ይመራል። ክብር ለእግዚአብሔር ይሁን። ስለዚህ መንፈሳዊ ጆሮችን ዛሬ ጌታ ይስጠን እግዚአብሔር። ይሄ መንፈሳዊ ጆሮ ማለት ነው። መንፈሳዊ ንቁነትን እግዚአብሔር ይስጠን። የመንቃት ዘመን ይሆንልን። እሱን የመስማት ዘመን ይሆንልን። ሰው ሲያደርግ የምናደርገው ሳይሆን እግዚአብሔር ሲናገር የምናደርገው በልባችን ድምጹን ማድመጥ እንድንችል መንፈስ ቅዱስ የሰከነ መንፈስ ይስጠን። የሰከነ የረጋ መንፈስ ከሱ ጋር ቱንድ የሆነ መንፈስ እግዚአብሔር በመንፈሳችን ውስጥ ያስገባልን። ወገኖቼ ሆይ ዛሬ እንግዲህ ከእናንተ ጋር አብሬ ልካፈል የምፈልገው በዚህ ሐሳብ ላይ ነው። መንፈስ ቅዱስ ይናገራል። እግዚአብሔር ይናገራል። እግዚአብሔር ድምጽ አለው። እንዴት እንሰማዋለን? በዚህ ሐሳብ ዙሪያ እንነጋገራለን። መንፈስ ቅዱስ ለሰባቱ አብያተ ክርስቲያናት የነገራቸውን ተመልከቱ። ወደ ኤፌሶን መጣና ምን አላት? ኤፌሶን የመጀመሪያ ፍቅርህን ትተሃል፣ ከወዴት እንደወደቅክ አስብ እያለ ያችን የጥንቷን ቤተ ክርስቲያን መርምሮ መቅረዙን ተመልክቶ በመቅረዞች መካከል ተመልክቶ የፍቅር መውደቅ የፍቅር ብልሽት እንዳለ የቀድሞ ፓሽን እንደጠፋ መንፈስ ቅዱስ ተናገረ። ይህች ቤተ ክርስቲያን በጣም በሚያስደስት ሁኔታ ከሌሎች አብያተ ክርስቲያናት ይልቅ ይህች ቤተ ክርስቲያን የመንፈስ ቅዱስን ድምጽ ሰማች። በ425 አካባቢ ላይ ታላቅ ስብሰባ ተደርጎ ነበረ በአውሮፓ ላይ በኮንስታንቲን ወይንም በቁንጥስጥንዮስ ምክንያት። በዛ ስብሰባ ላይ ቤተ ክርስቲያን ወደ ተሐድሶ መጣች። ቤተ ክርስቲያኗ ሪቫይቫል አገኘች። ሐሰተኛ ዶክትሪኖችን አባረረች። የውሃ መጥመቂያ ትልቅ ገንዳዎች ተሰራ። እስካሁን ድረስ በእንትን ታገኙታላችሁ። በቱርክ ውስጥ ይገኛል ይሄ ቦታ። ስለዚህ ለረጅም ዘመናት የኖረች ቤተ ክርስቲያን ከሁሉ ይልቅ የኤፌሶን ቤተ ክርስቲያን ናት። ለምን? ድምጹን ሰማች። ድምጹን ስለሰማች አወዳደቋን አሳመረች። ሰምርኔስ እስከ ሞት ድረስ የታመንኩን በመከራ የምታልፍ ቤተ ክርስቲያን ናት። ለሷ የነገራት ያን ነው። ጴርጋሞስ የሰይጣን ዙፋን ባለበት የምትኖረውን አውቃለሁ፣
ሊትራሊ ይሄ ጴርጋሞስ የሚባለው የሰይጣን ዙፋን የተባለው አሁን በርሊን ውስጥ አንድ ትልቅ ዙፋን የሚመስል ስቴርስ ደረጃ ያለው ወደ በርሊን አስገብተውታል። በሁለት ሂትለር ከመቀመጡ በፊት ያ ይሄ ሰይጣን ዙፋን ከገባ በኋላ ነው ወደ 6 ሚሊዮን አይሁዶች የተጨፈጨፉት በጀርመን ውስጥ ማለት ነው። ወደ ጀርመን ካስገቡት በኋላ በዛ ለዛች ቤተክርስቲያን ምን ይላታል? ስሜን ጠብቀሃል፣ ነገር ግን በመካከልህ እንዲህ አይነትና ኮምፕሮማይዝ እያረክ ነውና ኮምፕሮማይዝ አታድርግ የሚል ምክር ይሰጣታል። ወደ ቲያትር ይሄድና ኤልዛቤልን ስለምትታገሳት የምነቅፍብህ ነገር አለኝ ብሎ በመካከላቸው ያለውን የሐሰት ትምህርት ኤክስፖዝ ያደርጋል። እንደገናም እየጨመረ ሲሄድ ጌታ ሲመረምር ሰርዴስ ጋር ይደርሳል። ፊላዴልፊያን ሰርዴስን ንቃ፣ ሊሞቱ ያሉ ነገሮች አሉ፣ ጸጋ አለ፣ የተሰጠህ ነገር አለ፣ ግን ሊሞትብህ ያለ ነገር አለ እያለ መንፈስ ቅዱስ ይናገራል። ፊላዴልፊያ የተከፈተ በር ሰጥቻለሁ፣ ሎዶቅያ ቅና፣ ንስሐ ግባ፣ እነሆ በደጅ ቆሜ ምን አደርጋለሁ? አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደሱ ገባለሁ። ይሄ የሚናገረው ስለ ቤተ ክርስቲያን ለቤተ ክርስቲያን እንጂ ለማምኑ ላልዳኑ ሰዎች የምንለው አይደለም። ይሄ ላመኑ ሰዎች ወደ ውጭ ኢየሱስን ያስወጣች ቤተ ክርስቲያን፣ የሎዶቅያ ቤተ ክርስቲያን፣ ሀብታም ነኝ ባለጠጋ ነኝ የምትል ቤተ ክርስቲያን፣ ባላት ማቴሪያል ነገር የምትንጓደድ የምትታበይ ቤተ ክርስቲያን ነበረች። ስለዚህ ብትቀና ይሻልሃል፣ አካሄድን ብታስተካክል ይሻልሃል ብሎ ጌታ ኮንፍሮንት ሲያረጋት ትመለከታላችሁ። እንደዚህ ጌታ ድምጹን ያሰማን። ተግሳጽም ቢሆን ጌታ ይናገረን ብቻ፣ ጌታ ዝም አይበለን። አሜን አሜን። ጠገባችሁ ያለው ሰው ጌታ ዝም አይበልህ በሉልኝ እስቲ። ሃሌሉያ። ብዙ ያልሰማናቸው እግዚአብሔር ድምጾች አሉ፣ ሲናገረን ያለፉን ድምጾች አሉ። ዳዊት ይቅርታ ኢዮብ በመዝሙሩ ምን ይላል? በጽሁፉ በራሱ መጽሐፍ ላይ እግዚአብሔር በአንድም በሌላ መንገድ ይናገራል፣ ሰው ግን ምን ያደርገው አስተውሉ። እግዚአብሔር የሚናገር አምላክ ነው። በአንድም በሌላም ይናገራል፣ ሰው ግን አስተውሉ። እነዚህን ነገሮች ለመነጋገር የድምጽ ፖሊሽ ከጠዋት ስትነሱ ጀምሮ እስከ ምሽት ድምጽ አለ፣ ጩኸት ይበዛል። ይህንን ኖቲስ ያደረኩት ምናልባት የስዕልን አይታችሁ የት እንደሆነ ልታውቁ ትችላላችሁ። እንደ ሀገር ገና ስትገቡ ሰዎች መኪና የሚነዱት በመሪ አይደለም፣ በክላክስ ነው የሚነዱት። በቃ ክላክሱ ካልሰራ መኪናው የተበላሸ ነው ይመስላቸው። ይጮሃል መኪናቸው። በቃ ሲያልፉ በክላክስ ነው፣ ሲነዱ በክላክስ ነው፣ የሚነጋገሩት በክላክስ ነው። ጩኸት ብቻ ነው ከተማው። በተለይ ወደ ቦምቤ ወይንም ሙምባይ ሄዳችሁ ከተመለከታችሁ በጣም ኃይለኛ የሆነ ጩኸቶች ትሰማላችሁ። እና ድንግር ይለዋል። የኖርዝ አሜሪካ ሰው እዛ ሲሄድ ድንግርግር ይላቸዋል። ሁሉ ነገር ጩኸት ነው። ሰው የሚያወራው በጩኸት ነው። በቃ ሰው ሁሉ የተቆጣ ነው የሚመስለው። እና ምን ልላችሁ ነው? ይሄ ድምጽ በበዛበት ቦታ ላይ ድምጽ ረብሻ ሲኖር በተለያየ ምክንያቶች ነው። ይሄ ቮይስ ወይ ኖይዝ ቫዮሌሽን የሚባል ነገር አላቸው። ወይንም ደግሞ ፖሉሽን የድምጽ መበከል አለ። የአየር በረራ አውሮፕላን ሲበር በላይ ኮንስትራክሽን ሲጮህ፣ የመሸበት ሰው ሲጮህ፣ ኮንስትራክሽኑ የአራዊት ውሾች በሌሊት ሲጮህ፣ ከተማው ሁሉ ጩኸት አለ። ጸጥታን መለማመድ ከባድ ነው። ገዳም ውስጥ ተማሪዎች ዩኒቨርሲቲ ተማሪዎች ጋር ኖር ያለው እና አንድ ቀን አላቸው ሶሊቲዩድ የሚባል ቀን አለ። ይሄ ሶሊቲዩድ ቀን ሰው የማይናገርበት ቀን ነው። ከሹካ በስተቀር ምግብ ሲበሉ እንኳን አይነጋገሩም። መንገድ ላይ ሲገናኙ በቃ ተያይተው ብቻ ማለፍ ነው። የጸጥታ ቀን ነው። ዳዊት ምን ይላል? ነፍሴን የእናቱን ጡት እንዳስጣሉት ሕፃናት ምን አረኳት ይላል? ዝም አሰኘኋት፣ ጸጥ አሰኘኋት ይላል። መሰጋት ያለባቸው ድምጾች አሉ፣ የድምጽ ብክለቶች ስላሉ። ለክርስቲያን ደግሞ የእግዚአብሔርን ድምጽ ለመስማት ጸጥ ማለት አለበት። ክብር ለእግዚአብሔር ይሁን። የድምጽ ብክለት ሲኖር መጽሐፍ ቅዱስ ምን ይላል? ምን እንደምትሰሙ ተጠበቁ። አንዳንድ ድምጽ ውጪ አይደለም ያለው፣ ውጪ ይናገርና ድምጽ ወደ ሰው ውስጥ የመግባት ኃይል አለው። ውስጥ ገብቶ የውስጥ ሰላም ያደፈርሳል። የምትሰሙት ነገር፣ የምትሰሙት ዜና፣ የምትሰሙት ነገሮች፣ እነዛ ነገሮች ሁሉ ሊረብሻችሁ ይጀምራል። በተለይ የቅርብ ድምጽ በጣም ኃይለኝነት አለው። ሌላው የሰው ድምጽ አለ።
የሰው ድምጾች አሉ። ሰዎች ወደኛ የሚናገሩት ድምጽ መጽሐፍ ቅዱስ ምን ይላል? አካሲያስ እስኪጠፋ ድረስ መካሪዎች ነበሩት ይላል መጽሐፍ ቅዱስ። የምክር ድምጾች ናቸው። ሰዎች ኦፒኒየን ይሰጡታል። ንጉስ ነው ምክርን ወደ ግራ ሂድ ወደ ቀኝ ሂድ የሚለውን ምክርን የሚሰጡ ሰዎች ናቸው። ስለዚህ የእግዚአብሔር ድምጽን እንዳይሰማ የሚከለክል የከንቱ ሰዎች ምክር ጆሮውን ይዞታል፣ አቴንሽኑን ይዞታል። እግዚአብሔር ደግሞ ሊያናግረን ይፈልጋል። ዘላቂ ምክር ሊሰጠን እግዚአብሔር ይፈልጋል። ነገር ግን ብዙ የማያዛልቁ የሰው ምክሮች ጆሮዎቻችንን ይይዛሉ፣ የእኛን ጸጥታ ይወስዳሉ። እግዚአብሔር ዛሬ ብቻችሁን ይፈልጋችኋል፣ ሊያናግራችሁ ይፈልጋል። ለውስጥ ሰውነታችሁ ለውስጡ ሰው ድምጹን ሊያሰማችሁ ንግግሩን ድምጹን ሊያለማምዳችሁ ይፈልጋል ጌታ። ክብር ለእግዚአብሔር ይሁን። ከብዙ ነገር ያድናችኋል። ስለዚህ አንዳንድ ድምጾች ሚዩት መደረግ አለባቸው። አንዱ ድምጽ የዲያብሎስ ድምጽ ነው። አንደኛ ጴጥሮስ 5:8 ላይ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ ምን ያደርጋል ይላል? እንደሚያገሳ አንበሳ ይዞራል፣ በዙሪያችሁ ይዞራል ይላል። ይሄ እንደሚያገሳ አንበሳ የሚለው ምሳሌያዊ አነጋገር ነው። አንበሳ ሲያገሳ ድምጹ ይሰማል። ስለዚህ ድምጽን እያሰማ ጠላት በተለያየ ነገር ዲስትራክሽን በሰዎች ዙሪያ ያደርጋል እንዳይሰሙ እግዚአብሔርን። ሰሞኑን በተለያየ ቦታ ስናገር የሰሙኝ ቅዱሳን አሉ። ስለ ቲክቶክ ተናገርኩኝ፣ ስለ ዩቲዩብ ተናገርኩ። በጣም ብዙ ሰዎች አእምሯቸው በተለያየ አይነት ሶሻል ሚዲያ ነገር አዲክትድ ሆነዋል። ነፍሳቸው ተይዛለች። የጸጥታ ጊዜ የላቸው። ዋሽሩም ሲገቡ እሱ አላቸው፣ ሲበሉ ቲክቶክ ላይ ናቸው። በቃ ለሁሉ ነገር አእምሯቸው የተያዘበት ነገር አለ። ዛሬ በኢየሱስም ከኢየሱስ ሌላ ሱስ የተቆረጠ ይሁን። ሱሳችሁ ኢየሱስ ብቻ ይሁን። ያለሱ መኖር የማትችሉበት ነገር ኢየሱስ ብቻ ይሁን። ወገኖቼ ሆይ ሌላ ሁኔታዎች ድምጾች አሏቸው። ሁኔታዎች ይናገራሉ። ለምሳሌ ሐዋርያት ሥራ 27 ላይ ብትሄዱ ብዙ ቀን ፀሐይና ከዋክብትን ሳናይ ትልቅ ነፋስም ሲበረታብን ጊዜ ወደፊት እንድናለን የማለት ተስፋ ተቆረጠ። ይሄ ትልቅ ነፋስ ሲበረታ ጊዜ ከውጭ ያለው ነገር የሚታየው ነገር አውራቂስ መጥቶ ነገርን ማናወጥ ሲጀምር እነሱ ውስጥ ደግሞ ያ ድምጽ መግባት ጀመረ። ውስጣቸው ተስፋ መቁረጥ መግባት ጀመረ። የሚያዩት ነገር ውስጣቸውን ባዶ ማድረግ ጀመረ። ስለዚህ ነው ዙሪያችን ሰርከምስታንስስ ድምጽ አላቸው። ነፋሳት ድምጽ አላቸው። ወጀብ ድምጽ አለው። የተለያየ ደብዳቤዎች ወደ እናንተ በረው ሲመጡ የተለያየ ንግግሮች፣ የተለያየ ስልኮች ወደ ውስጣቸው የሚያስተላልፉት ሜሴጅ አለ። የሚያፈርሳችሁ ነገር አትስሙ በኢየሱስ ስም። ውስጣችሁ ያለውን ሰላም የሚያደፈርሱ ሰዎች በስልክ በንግግር በተለያየ ነገር የምትሰረቁ ሰዎች ካላችሁ ስልካችሁን አታንሱ። ዝምታ ይሁንላችሁ። በጸጥታ ውስጥ እግዚአብሔር መልካምን ነገር ያደርጋል። ካልሰማችሁ ነፋሱ ውስጣችሁ አይገባም። ተስፋ ቆረጥን እንድናለን የማለት ተስፋ ቆረጥን ያለው ተስፋ መቁረጥ የመጣው ከሚያዩት ከሚሰሙት ነገር የተነሳ ነበረ። እየቀጠልኩኝ ልሂድና በርካታ ድምጾች በዙሪያችን አሉ። ዓለም ትጮኻለች። መከራና ችግር በራሱ ይጮኻል። ቴክኖሎጂውና ሲስተሙ ይጮኻሉ። ሁሉም በራሳቸው መንገድ ሊሰብኩን ይፈልጋሉ። በጣም ብዙ ንግግሮች ወደ ውስጣችን ይገባሉ። ሶሻል ሚዲያ ወደኛ ሊያስገባው በብርቱ ይፈልጓችኋል። በውጭ ሊያስቀሯችሁ ለመልካም አይደለም ብሎ ጳውሎስ የተናገረው ንግግር አለ። በውጭ ሊያስቀሯችሁ፣ ከበረከት ሊያወጧችሁ፣ ከደስታ ሊያወጣችሁ፣ ከእግዚአብሔር ድምጽ ሊያርቋችሁ በርካታ ድምጾች ወደ እናንተ ይመጣሉ። መጽሐፍ እንደዚህ ይላል፣ የሚሰማኝ ግን በሉት እስቲ በእርጋታ ይቀመጣል፣ ከመከራም ስጋት ምን ያደርጋል? ያርፋል። ስለዚህ እግዚአብሔርን በመስማት እግዚአብሔር ይባርካችሁ። ብዙ ሰዎች ጥያቄ ያላቸው፣ ከጥያቄያቸው አንዱ እግዚአብሔር ይናገራል ወይ? እግዚአብሔር የሚናገረው እንዴት ነው? እግዚአብሔር ሲናገርስ እኔ ለምን አልሰማውም? እግዚአብሔርን አስመስሎ ሰይጣን ቢናገረኝ እንዴት እለየዋለሁ? የእግዚአብሔርን ድምጽ የሚሰሙት ነቢያት ናቸውን? ለዚህ ሁሉ ጥያቄዎች ለመመለስ የሚረዳንን ነገር አንዳንድ ሐሳቦችን እንነጋገራለን። ክብር ለእግዚአብሔር ይሁን። ስለዚህ የብዙዎችን ጥያቄ የሚመልስ ነው ብዬ አምናለሁኝ። እንደ መግቢያ ያህል ይህንን ጥቅስ ልንደርደርበት። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በማተናገር ይላል። በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለማተናገረን ለእኛ ተናገረን። እግዚአብሔር ጥንት ሲናገር ነበረ፣ ለአባቶች ተናግሯል። በብዙ አይነት ጎዳና ተናግሯል። ዛሬ ይህን ነገር ነው መዳሰስ የምፈልገው። በብዙ አይነት ጎዳና እግዚአብሔር ይናገራል። የሚናገርበትን ደግሞ ጎዳናዎቹን እንድናስተውል መንፈስ ቅዱስ ይረዳናል።
ዛሬ መንፈስ ቅዱስ እርዳታ ያስፈልገናል። እግዚአብሔር ሊናገርን የሚፈልግባቸው ብዙ መንገዶች አሉ። በጣም የማይመስሉን ነገሮች በእውነት እግዚአብሔር በዚህ መንገድ ይናገራልን ብላችሁ እስከማታምኑ ድረስ እግዚአብሔር የሚናገርበት ብዙ መንገዶች አሉ። የመጀመሪያው ምክር፣ እግዚአብሔር በምክር ይናገራል። ሃሌሉያ። መጽሐፍ ቅዱስ ምን ይላል? የመከረኝን እግዚአብሔርን ባርከዋለሁ ይላል አይደለም? ብዙ አይነት ምክሮች አሉ። ከብዙ ተመክሮ የወጣ የሽማግሌዎች ምክር አለ። ለኢዮርብዓም የተነገረው የምክር አይነት ምን ብለው ነው ያሉት? ስማ ግድ የለም ህዝቡን ብትሰማ ይሻላል እና ለህዝቡ ቀረጥን ቀለል አድርግላቸው፣ በጥሩ ቃል ተናገራቸው አሉት። እሱ ምን አለ? ከወጣቶቹ ጋር ተመካከረና ምን አለ? የኔ አውራጣት ከአባቴ ወገብ ተወፍራለች። አባቴ በጅራፍ ገርፏቸዋል፣ እኔ በጊንጥ ገርፋቸዋለሁ አላቸው። የዛን ጊዜ ህዝቡ በጣም ተበሳጩ። ከዛ በኋላ እስራኤል ሁለት ቦታ ስፕሊት አደረገ። ቢንያምና ይሁዳ ወደ ሳውዝ ቀሩ። ከላይ ሰማርያን ዋና ከተማ አድርገው 10 ነገዶች ተገነጠሉ ማለት ነው። አደገኛ ነገር ነው። ስሜታዊ ያልሆነ ጥበብ የተሞላ ምክር ደግሞ ትመለከታላችሁ። የአኪጦፌል ምክር። ብዙ ጊዜ ስንጸልይ የአኪጦፌልን ምክር ከንቱ አድርገው እንደ አኪጦፌል ምክር እያልን ነው የምንለው። ግን የአኪጦፌል ምክር በጣም ሲዝንድ የሆነ በጣም ማቹርድ የሆነ ነው። ዳዊት እንኳን የሚፈራው ምክር ቢኖር የአኪጦፌል ምክር ነው። የኩሲን አይፈራውም። ኩሲማ የዳዊት እንደ ባልንጀራ ነው። ኩሲ በነገራችን ላይ ኩሻይት ነው፣ ኢትዮጵያዊ ነው ይባላል። እንኳን ደስ አላችሁ። እና የእውነተኛ ባልንጀራ ምክር አለ። በቃ አይደለም፣ እውነተኛ ባልንጀራ እውነተኛ ምክር ይመክራቸዋል። እውነተኛ የባህሪ ርማት ይሰጣችኋል። ግብስ ሳይሆን እንድትወዱት ብሎ እሺ ይሁን፣ እሺ ልክ ነሽ፣ ልክ ነህ እያለ አይሸነግላችሁ። እውነተኛ ባልንጀራ እግዚአብሔር ይስጣችሁ፣ እውነቱን የሚነግራችሁ። አሜን አሜን። ስለዚህ እግዚአብሔር በምክር ይናገራል። በሰዎች ምክር፣ በጓደኛ ምክር፣ በሚስት ምክር ይናገራል። የቅርብ ጓደኞች እንዲመክሩ ያደርጋል። ሌላ የአገልጋዮች ምክር በመንፈስ ቅዱስ የተለወሰ ሐሳብ ያለበት፣ የእግዚአብሔር ቃል ድጋፍ ያለበት፣ በመንፈስ ቅዱስ ሚዛናዊ የሆነ የአገልጋዮች ምክር፣ እግዚአብሔር በመንፈስ ቅዱስ ሞልቷቸው ዲሰርን ያደርጉ የሚመክሩት ምክር። እሱ አይነት ምክር እግዚአብሔር የሚጠቀምበት፣ እግዚአብሔር ድምፁን የሚያሳልፍበት አንዱ የሚናገርበት ምክር ነው። ሌላው አይነት ምክር አንዱ የአጋንንት ምክር ነው። አንዳንድ ጊዜ ሰዎችን እግዚአብሔር ሳይሆን ሰይጣን ይመክራቸዋል። በል 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 ይላቸዋል። በቃ ቶሎ አድርገው የሚያቻኩል አይነት ነገርን አጣድፎ ለማበላሸት ሰይጣን ሊያዘገይ ካቃተው ወደፊት ገፍትሮ ይደፋሃል ይላሉ የድሮ ክርስቲያኖች። እግዚአብሔር ከዛ ይጠብቀን። አንዳንድ የሚያጣድፍ አይነት ምክሮች አሉ፣ ከእግዚአብሔር ያልሆኑ፣ ሰይጣን ሊያፈራርስ፣ ሰይጣን ሊጎዳን፣ ሰይጣን ዲስትሮይ ሊያደርገን ሆነ ብሎ ሊያፈራርሰን የሚያስቸኩለን ነገሮች አሉ። እግዚአብሔር በምክሩ ያስበን። እግዚአብሔር መንፈስ ቅዱስ ዛሬ ማታ ይምከራችሁ፣ አቅጣጫን ያሳያችሁ። እግዚአብሔርን ለመስማት ጥሩ ምሳሌ የሚሆንልኝ ሽሙኤል ወይንም ሳሙኤል ነው። ሳሙኤል በጣም ከእግዚአብሔር ጋር የተቀራረበ ማንነት ያለው፣ ከታቦቱ ጋር የሚተሻሽ፣ ታቦቱ ላይ ያለው መዓዛ በቃ የለመደ፣ ከእግዚአብሔር ታቦት መለየት የማይወድ፣ እግዚአብሔር እንዲናገረው የሚፈልግ የእግዚአብሔር ሰው ለመሆን ልቡ የተሞላ ሰው እና በሱ ህይወት ውስጥ የምትመለከቷቸው ነገሮች አንዱ ኳሊቲ በህይወት ውስጥ መንፈሳዊ አባቱን ኤሊን የሚሰማ ነበረ። ግራ ግብት ባለው ሰዓት ላይ ሮጦ እግዚአብሔር ሲናገረው ድምፁን ስላለመደ ሮጦ መንፈሳዊ አባቱን አናገረው። ምን አለው? ጠራኸኝን ሲለው ሁለቴ ሲመጣ እግዚአብሔር እንደተናገረው አስተውሏልና ኤሊ ምን አለው? ተመልሰ ሄድና ተኛ። እንደገና ቢጠራ እነሆ ባሪያ ይሰማል። ምን በል አለው? ተናገር በል አለው። ይሄን ያኔ ነው መንፈሳዊ አባቱን እንዴት ልበላችሁ አካውንታቢሊቲ ሜንተር ያስፈልገናል። በተለይ በጸጋ ስጦታ ማደግ የምትፈልጉ ሰዎች ሜንተር ያስፈልጋቸዋል። ከኤሊ ልጆች ደግሞ የተለየ አረማመድ ነበረው። አረማመዱም የተለየ ነው፣ መሻቱም የተለየ ነው፣ ፓሽኑ የተለየ ነው። እንደ ኤሊ ልጆች ደፋር አይደለም። የኤሊ ልጆች በቤተ መቅደስ መካከል እንደፈለጋቸው የሚኖሩ፣ እግዚአብሔርን የማይፈሩ፣ ሰው የማይፈሩ፣ የሰባውን ነገር የሚናጠቁ፣ ለእግዚአብሔር የሚሆነውን ነገር ለራሳቸው የሚወስዱ ደፋሮች ናቸው፣ ነውረኞች ናቸው። ታቦቱ ለነሱ ምንም ማለት አይደለም። ከመኖር የተነሳ በጣም ተላምደውታል። ከዚህ የተነሳ ነው አፍኒንና ፊንሐስ በአንድ ቀን የሞቱት። እግዚአብሔር ረግሟቸዋል። ከዚህ የተነሳ ነው በዛ ቤት ስብራት፣ በእስራኤል ስብራት የመጣው። ሳሙኤል ግን ከነዚህ ልጆች የተለየ ነው። አንድ ቤት ነው ያደጉት።
አዳፕት አድርጎ ታቦቱ ስር ነው ያደገው። እነሱ እንደፈለጋቸው ይኖራሉ። ሳሙኤል ግን እግዚአብሔርን ፈርቶ አደገ። ሳሙኤል ከእግዚአብሔር መንፈስ ጋር የተጠጋ ሰው ነበረ። ተመልከቱ። ሌላው በባህሪው ደግሞ የሚታዘዝ ብላቴና ነበረ። እግዚአብሔርን ለመስማት ከስር ጀምሮ እግዚአብሔር የኮተኮተው ሰው የሳሙኤል ድምጽ እስኪወጣ ድረስ ከዳን እስከ ቤርሳቤ ድረስ ከሰሜን እስከ ደቡብ ድረስ የእግዚአብሔርን ድምጽ በቃ በሱ እንደሚተላለፍ ሳሙኤል ነቢይ ሆኖ እንደተቀባ ሰዎች ሁሉ ያውቁ ጀመረ። አካሄዱ የተለየ ሜንተር የነበረው ዝም ብሎ ወፍ ዘራሽ ያልሆነ ከየትም ያልመጣ ነገር ግን ከመንፈሳዊ ሰዎች ስር ያደገ ነበረ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔርን ለመስማት ከሚጠቅመን አንዱ ሜንተሮቻችን ናቸው። ኤክስፔሪየንስ ያላቸው ሰዎች፣ ታላላቆቻችን፣ በጸጋ ያደጉ ፓስተሮቻችን፣ ነቢያቶቻችን፣ የበሰሉ የእግዚአብሔር ቤት አገልጋዮች እነሱ ሜንተር ሊያደርጉን ሊያሳድጉን ይችላሉ። እግዚአብሔርን ድምጽ ለመስማት ሌላው በብሉይ ኪዳን አንዳንድ ምሳሌዎች ልስጣችሁ ቶሎ ብዬ እሄዳለሁ። እግዚአብሔር በቀጥታ ለግለሰቦች ይነገራል። አብርሃምን ምሳሌ ልትወስዱ ትችላላችሁ። ዘፍጥረት 12 ላይ አብርሃም ሆይ ከቤትህ ከእንደዚህ ተለይተህ ውጣ ብሎ ቀጥታ እግዚአብሔር ድምጽን ሊናገራችሁ ይችላል። ቀጥታ ያለምንም መካከለኛ ያለምንም ህልም ማለት ነው። ሌላው ወደ ዮሴፍ ጋር ግን ስትመጡ አሰራሩ ልዩ ነውና ለዮሴፍ ደግሞ በህልም ይናገረዋል። ይሄ እግዚአብሔር አሰራር ነው። ሌላው ደግሞ በራእይ ለጴጥሮስ በደርብ ላይ ሲናገረው ትመለከታላችሁ። እንደገና ደግሞ በማኑሄን በመልአክ በኩል ሲናገረው ትመለከታላችሁ። በልዩ ጎዳናዎች እግዚአብሔር ባሪያዎቹን ይናገር ነበረ። ስለዚህ እግዚአብሔር ይናገራል አይናገርም? እግዚአብሔር ዘንድሮም ዛሬም ይናገራል። እግዚአብሔር የሚናገርባቸው መንገዶች ሌላው አንዱ የተመስጦ መንገድ ነው። ይሄኛው በጣም ፐርሰናል የሆነ ልምምዶች ናቸው። ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራ ወጣ። ተርቦ ሊበላ ወደደ። ሲያዘጋጁለት ሳሉ ተመስጦ መጣበት ይላል። ይሄ አንቀላፋ ማለት ሳይሆን ተቀምጦ እያለ የመንፈሳዊ አይኖቹ ተከፈተ። የውስጥ አይኖቹ ማየት ጀመሩ። በተመስጦ ውስጥ ሆኖ ከላይ እንደ መረብ ያለ ነገር ሲወርድ ተመለከተ። በመረቡ ውስጥ የተለያዩ ነገሮች ተመለከተ። ከዛ መንፈስ ቅዱስ ይናገረው ጀመር። ተነስና አርደህ ብላ የሚል ድምፅ። 3 ሰዎች ደግሞ ይፈልጉ ይመጣሉ አለው። ምልክቶችን ነገረ። ሁሉ ነገር እንደተናገረው ሆነ። እግዚአብሔር ስም የተባረከ ይሁን። ስለዚህ በተመስጦ ድምፅ እግዚአብሔር ይናገራል። ድንገት ቁጭ ብላችሁ እግዚአብሔር በወንበር ላይ ተቀምጣችሁ ተመስጦ ሊያመጣባችሁ ነገር ሊገልጥላችሁ ይችላል። ሃሌሉያ አሜን አሜን። ስለዚህ አንዱ ሳታንቀላፉ እግዚአብሔር ቁጭ ብላችሁ ይናገራችኋል እያልኳችሁ ነው። ሌላው እኔም በኢዮጴ ከተማ ስጸልይ ሳለሁ ራእይን አየሁ። ታላቅ ሸማ የመሰለ በ4 ማዕዘን ተይዞ ከሰማይ ወረደና ወደ እኔ መጣ። ይህንኑ ልምምድ ዲቴይል በሆነ መንገድ ሲያብራራው ትመለከታላችሁ። ወደ ኢየሩሳሌም ከተመለሱ በኋላ በመቅደስ ስጸልይ ተመስጦ መጣብኝ። ጳውሎስ ነው የሚለው ይሄንን። ኢየሩሳሌም ሆኜ እየጸለይኩ እያለ ተመስጦ መጣብኝ። እግዚአብሔር ድምጹን ኮሚኒኬት ሊያደርገው ሲል በተመስጦ ድምጽ እግዚአብሔር ይናገራል። የቀጠልኩኝ ልሂድና በእስያ እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርጊያና በገላትያ ሀገር አለፉ። በሚስያ አንጻር በደረሱ ጊዜ ወደ ቢታንያም ይሄዱ ዘንድ ሞከሩ። የኢየሱስን መንፈስ ምን አላለላቸው? አልፈቀደላቸው። በሚስያም አጠገብ አልፈው ወደ ጢሮአዳ ሄዱ ይላል። እዚህ ጋር የምትመለከቱት መንፈስ ቅዱስ አንዱ የሚናገርበት መንገድ በመከልከል ነው። ታው ይላል፣ ይቅርብህ ይላል። የምንለውን ነገር ሁሉ እሺ አይልም። ልሂድን፣ ልውጣን፣ ላደርግን ስትሉ መንፈስ ቅዱስ ጊዜው ካልደረሰ ጊዜው አይደለም ታው ብሎ ይናገራል። ስለዚህ አንዱ እግዚአብሔር በመከልከል ነገሮችን በመዝጋት በሮችን በመዝጋት ጊዜው እስኪመጣ የሚያዘገይባቸው ድምጾች አሉት። ያልሰማናቸው የእግዚአብሔር ድምጾች ናቸው እነዚህ። ስለዚህ ነገሮችን ለማድረግ ነፃነት ስናጣ አለ ጊዜው እንዳንንቀሳቀስ መንፈስ ቅዱስ ሆነ ብሎ አርነት ያሳጠናል። ጊዜው አይደለም ታው አታድርገው ብሎ መንፈስ ቅዱስ ይናገራል። ስለዚህ መንፈስ ቅዱስ ዛሬም ማታ ይምራችሁ። አሜን አሜን። ይህን ነገር ከዚህ በፊት ተናግሬዋለሁ። ሐዋርያት ሥራ 16 ላይ አንድ ታሪክ አለ። ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። በህልሙ ያየው የመቄዶንያ ሰው ነው። እንዴት አወቀው? የመቄዶንያ ሰው በመንፈስ ስትሆኑ ነገርን የማወቅ ነገር አለ በዛ ውስጥ። በመንፈስ ቅዱስ ከገለጠላችሁ የነገሩን ትርጉም እዛው ላይ ያሳያችኋል። maybe የለበሰው አለባበስ የግሪኮችን መቄዶንያ የግሪክ ቴሪቶሪ ነበረች በወቅቱ። የግሪክ አይነት አለባበስ የለበሰ ሰው ጸልየዋል እንደ ትላንትና።
ሊያልፉ ፈልገዋል። በርናባስና ጳውሎስ የተለያዩበት ቦታ ነው እዚህ ጋር። ነገር ግን ምልክት ጠበቀ ጳውሎስ ወዴት እንሄድ ብሎ። በሌሊት መንፈስ ቅዱስ ለሱ በራእይ አሳየው። ያሳየው ነገር አንድ የመቄዶንያ ሰው መጥቶ እለፍና እርዳን ይለዋል። ስለዚህ ራቅ ብሎ ገና ከባህር ዳር ስለነበሩ ወደ ባህሩ አልተሻገሩም። በዚህ በመካከለኛው በኤዥያ ማይነር አካባቢ ላይ። ስለዚህ ምሪቱን ለመረዳት ምንም ጊዜ አልፈጀበትም። የመቄዶንያ ሰው ነው። ስለዚህ እግዚአብሔር ሄደን ወደ መቄዶንያ እንድናገለግል መርቶናል ብሎ እውነትም ሲሻገሩ ያቺ ሊዲያን ያገኟታል። ከዛ በኋላ ነው ወንጌል ወደ አውሮፓ የገባው ለመጀመሪያ ጊዜ። ክብር ለእግዚአብሔር ይሁን። በምሪት ስንሄድ አቅጣጫን መንፈስ ቅዱስ ያሳያል። ስለዚህ እግዚአብሔር ይመራል እያልኳችሁ ነው። መንፈስ ቅዱስ ዛሬም ይመራል። ራእይን ያሳያል፣ አደራረግን ያሳያል መንፈስ ቅዱስ። ወገኖች ሆይ ሰውየው በሰማይ ላይ ይሄ GPC የሚል ጽሑፍ አየ እና ገበሬ ነው እና ምን አለ? እግዚአብሔር ተናግሮኛል አለው ፓስተሩን። እና ፓስተር እግዚአብሔር ተናግሮኛል እና ጌታ የሚናገረኝ GPC ብሎ ነው አለው። ምን ማለት ነው GPC ያለው ፓስተሩ? ጎ ፕሪች ክራይስት ማለት ነው አለ። እና ፓስተሩ ወዲያው ሃሌሉያ ጌታ ይመስገናል አለው። ዲሰንመንት ስለነበረው ፓስተሩ ምን አለው? ኖ እንደሱ አይደለም እግዚአብሔር ያለ አለው። ጎ ፕላንት ክሮፕ ማለት ነው አለው። ምስጢሩ ምንድነው? አንዳንድ ጊዜ ምናነባቸው ውስጣችን ያለውን ነገር እንዳናነብ ልንጠነቀቅ ያስፈልጋል። የምንፈልገውን ነገር እግዚአብሔር አሳየን ብለን እንዳንናገር ይጠብቀናል። ስለዚህ እግዚአብሔር ራሱ ይመራል ያለ ማንም እርዳታ። ሃሌሉያ! ያለ ምንም እገዛ እግዚአብሔር ይመራል። በሌሊት ህልምና ራእይ ለአገልግሎት ምሪት ሲሰጥ አይተናል። ምን አይነት ቢዝነስ ልክፈት፣ ምን አይነት ትምህርት ልማር፣ ማንን ላግባ፣ የት ሀገር ልሂድ፣ ምን ልስራ፣ እግዚአብሔር መንፈስ ቅዱስ በህልም ይሁን በራእይ ይሁን በተመስጦ ይሁን በምክር ይሁን እግዚአብሔር ይናገራል። ብቻ ልናደርገው የሚገባው ነገር ምንድነው? ጌታ ሆይ ምን አደርግ ዘንድ ትወዳለህ? ምሪቱን መጠበቅ። መንፈስ ቅዱስ ወደ እውነት ሁሉ ይመራናል። ሃሌሉያ! እሺ። እና እግዚአብሔር ከሚናገርበት ነገር አንዱ ደግሞ የተመቸ አትሞስፌር ይፈልጋል። መንፈስ ቅዱስ የሚናገርበት አትሞስፌሮች ወሳኝ ናቸው። አንዳንድ አትሞስፌሮች ለመንፈስ ቅዱስ የማይመቹ ናቸው። ለምሪት የማይመቹ አትሞስፌሮች አሉ። ትክክለኛ አትሞስፌር ውስጥ ልንገባለት ያስፈልጋል። ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስንና ሳውልን ለጠራዋቸው ስራ ለዩልኝ አለ። መንፈስ ቅዱስ እንደዚህ ብሎ ተናገረ፣ ለዩልኝ ማናማ እነና ከሌና ከሌን ለአገልግሎት ፈልጋቸዋለሁ። እና ይሄን ያለበት በምን አይነት አትሞስፌር ውስጥ ሆነው ነው? ሲያመልኩና ምን ሲያደርጉ? ጾምና ጸሎት። ሃሌሉያ! ጾምና ጸሎት አንዱ በአምልኮ ውስጥ ስንሆን ጤነኛ አትሞስፌር ይፈጥራሉ። የውስጥ ድምጾቻችን የራሳችንን ድምጾች ዝም ያሰኛሉ። የስጋን ድምጽ ዝም ያሰኛል። ስጋ ሲጎሰም ለመንፈስ ቅዱስ ድምጽ የተከፈትን እንሆናለን ወገኖች ሆይ። ስለዚህ ጾም ጸሎት ለዚህ ነው ሴንሲቲቭ ያደርገናል። ለመንፈሳዊ ነገር ሴንሲቲቭ፣ ለመንፈሳዊ ጸጋ ስጦታዎች ሴንሲቲቭ ያደርገናል። ወደ ቤተ ክርስቲያን ሊመለስ ከሚገባው አንዱ ጸጋ ይሄ ጾም ጸሎት ነው። እግዚአብሔር እንደገና ይሄንን ነገር ይመልስልን። የሚጾሙ የሚጮሁ የሚማልዱ እግዚአብሔር ሰራዊትን ያስነሳልን ወገኖች ሆይ። ይሄ ሲሆን ነው እግዚአብሔር አለ ለዩልኝ አለ። እግዚአብሔር እንዲህ ይላል የሚል ድምጽ የሚመጣው ሰዎች ከተጎሰመ ስፒሪታቸው ስጋቸው ሲጎሰም እኔነታቸው ዝቅ ባለበት ሰዓት ከእግዚአብሔር ድምጽ መስማት ይጀምራሉ። ሲያመልኩት እግዚአብሔር የሚናገርባቸው ብዙ መንገዶች አሉ። አንዳንዴም እግዚአብሔር በተግሳጽ ይናገራል፣ ይገስጻል፣ በቅዱሳን ይገስጻል፣ በመሪዎች ይገስጻቸዋል፣ በቃሉ ይገስጻቸዋል። አንዳንድ ጊዜ በቤተ ክርስቲያን ውስጥ የዘመኑ ወጣቶች በጣም ከሚመቻቸው ነገር በቃ የሚባርክ ቃል ብቻ መስማት ነው የሚፈልጉት። አንዳንዴ ደግሞ በእግዚአብሔር ቃል ኮንፍሮንት እናደርጋችኋለን። ኮንፍሮንት የምናደርጋችሁ ፍሬ እንድታፈሩ ነው። ክብር ለእግዚአብሔር ይሁን። በተግሳጽ ውስጥ እግዚአብሔር ይናገራል። እግዚአብሔር የገሰጻቸው ብዙ ሰዎች አሉ። ከኃጢአት ሊመልሰን እግዚአብሔር ይገስጸናል። እግዚአብሔር ሲገስጽ ድምፁ ነው። ካለንበት መልካም ነገር ወደ ተሻለ መንገድ ሊመራን፣ ከቤተር ወደ ቤስት ሊመራን፣ ወደ ተሻለ ከፍታ ሊያወጣን እግዚአብሔር አንዳንዴ በተግሳጽ ያንቀሳቅሰናል። ወገኖች ሆይ ሊመጣ ካለ ካደፈጣ አደጋ ሊጠብቀን እግዚአብሔር ሆነ ብሎ በተግሳጽ እየመከረ መስመራችን ውስጥ ያስገባናል። ለዚህ እግዚአብሔር ድምፁን በላያችን ላይ አያጥፋብን። እግዚአብሔር ድምፁን በላያችን ላይ ያብራ። እሱም በመስማት እግዚአብሔር ዛሬ ማታ ይባርካችሁ።
ሌላ እግዚአብሔር ከሚናገርበት ነገሮች አንዱ በማዘግየት ነው። ይሄ እልህን የሚያስጨርስ ነገር ነው። ይሄ በቃ የሰው ጉልበት ባዶ የሚሆንበት ነገር አንዱ እግዚአብሔር ነገርን ሲያዘገይ ነው። ታስታውሱ እንደሆነ እስራኤልን ምን አላቸው? ትውልድ እስኪቀየር ድረስ አሞራውያን እስኪያልቁ ድረስ 40 ዓመት ሙሉ 430 ዓመት በግብጽ ኖረዋል አሞራውያን ጽዋ እስኪሞላ ድረስ። ስለዚህ እግዚአብሔር ካላዩት ክፉ ነገር ሊሰውራቸው እግዚአብሔር በቃችሁ ብሎ በተራራ ዝም ብሎ ሲያሽከራከር ያዘገያቸው ጊዜያቶች ነበሩ። ግን ቀኑ በመጣበት ሰዓት ላይ ይህን ተራራ መዞር ይበቃችኋል፣ ተመልሳችሁ ወደ ሰሜን ሂዱ ብሎ መንፈስ ቅዱስ ሲመራቸው ትመለከታላችሁ። እግዚአብሔር ይናገራል። አንዳንድ ጊዜ ስለዚህ ሰውዬ ታሪክ ልንገራችሁ። ሮቢንሰን ክሩሶ ይባላል። ወደ 46 ዓመት ያህል ብቻውን በደሴት ላይ የኖረ የእንግሊዝ ካፕቴን ነው። መርከቡ ተሰበረች። መርከቡ ስትሰበር በዚች አይላንድ ላይ ብቻውን ይኖር ነበር። ነገር ግን ጥቂት ሳምንታቶች ከኖረ በኋላ ጥቂት ዓመታቶች ከኖረ በኋላ በደሴቱ በሌላኛው ሳይድ ሄድ ሃንተርስ ሰው የሚበሉ ሰዎች ነበሩ። እና ይሄ ሁሉ ዓመት ኖሮ አንድ ቀን እነዚህ እግዚአብሔር ቦታ ላይ በቃ ዘመኑን ሁሉ ሲያጉረመርም አንተ እግዚአብሔር ሆይ ለምን አንተ እግዚአብሔር ሆይ ለብቻዬን ጣልከኝ? ደግሞ ለብቻው ቸርች የምትመስል ነገር ሰርቶ ይጸልያል፣ መጽሐፍ ቅዱስን ያነባል። መጀመሪያ ያለው እግዚአብሔር ከማጉረምረም በፊት ከዛ ሁሉ መርከበኛ አንተ ብቻ ስለዳንክ አመስግነኝ ያለው እግዚአብሔር። ከዛ በኋላ አንድ ቀን ሲመጣ መርከብ አይደለም ቤቱ የነበረበት ቤት እንዳለ ነደደ፣ ተቃጠለበት። በጣም አዘነ፣ በእግዚአብሔር ላይ ተቆጣ። ከስንተኛው ቀን በኋላ ሰዎች መጡ። እነዚህ ሰዎች መርከበኞች ናቸው፣ በመርከብ የመጡ ሰዎች ናቸው፣ እሱን የሚፈልጉ ሰዎች እና ሲመጡ ካፕቴን በጣም ዋይዝ ነው፣ እንዴት እንዳወቁ አናውቅም፣ ግን ከሩቅ የቤቱን ጭስ አይተን እንደመጣ ነው አሉ። ነገር ሁሉ ለበጎ ነው። የተቃጠለው ለበጎ ነው። የዘገየው ለበጎ ነው። እግዚአብሔር በነገርን ሁሉ በጊዜው ውብ አድርጎ ምን አደረገው? ሰራው። ያዘገያቸው በምድረ በዳ እግዚአብሔር አዋቂ ነው። ካላወቁት ነገር ከአማሌቅ ሊሰውራቸው በራፊዲም የመጣባቸው ነገር እንዳይደገም ይህን ተራራ መዞር ይበቃችኋል፣ ተመልሳችሁ ወደ ሰሜን ሂዱ አላቸው። ስለዚህ አዘግይቶ ይባርካችኋል ጌታ። አሜን አሜን። አንዳንዶቻችሁ በዘገየ ነገር ከእግዚአብሔር የምትጣሉ ካላችሁ እግዚአብሔር እየተናገራችሁ ነው። የሆነ እየተሰራ ያለ ነገር አለ፣ የሆነ እያበጃጀ ያለው ነገር አለ። እግዚአብሔር በስራው አዋቂ ስለሆነ በቃ አለቀ፣ ጊዜው ሄደብኝ አለ አይደለም እንዲሆነ የምትሉ ሰዎች አትጣሉ፣ ግድ የላችሁም። እግዚአብሔር አዘግይቶ ይናገራል፣ አዘግይቶ ስራውን ይሰራል። እግዚአብሔር ደግሞ ልክ እንደ ዮሴፍ ልክ ጊዜው ሲደርስ አስቸኮሉት ይላል። አንዳንዴ አስቸክሎ ያወጣችኋል። ክብር ለእግዚአብሔር ይሁን። እግዚአብሔርን ድምፅ እንዳንሰማ ከሚከለክሉ ነገሮች አንዱ አለማመን ነው። እግዚአብሔር ይናገራል። አሜን አሜን። ብታምኚ እግዚአብሔርን ክብር እንድታይ ያላልኩሽም ምን ይላል? እግዚአብሔር ይናገራል። በተለያየ ጸጋ መቼም በኢትዮጵያ ውስጥ ከተደበደቡ ጸጋዎች አንዱ የእግዚአብሔር ድምፅ ጉዳይ ነው። ብዙ ሰዎች አሁን የእግዚአብሔርን ድምፅ ወደ አለማመን ምሪታል፣ ወደ አለማመን ኢቭን ቃሉን ወደ አለማመን የመጡበት ዘመን ላይ ደርሰናል። ስለዚህ አለማመን በጣም ብዙ መንፈሳዊ ነገር ወደኛ እንዳይመጣ ያደርገዋል። እግዚአብሔር እንዳይናገርን፣ እንዳይባርከን፣ እንዳይመራን የተለያየ ነገር ሊያደርገን ይጀምራል። በህይወታችን ያልተሰጠ ህይወት ካለ እግዚአብሔር ድምፁ እንዳንሰማ ይሆናል። ያልተናዘዝነው ኃጢአት ካለ አትሞስፌር ያበላሻል። የጸሎት አትሞስፌራቸው እርም ይዛችሁ መጸለይ አትችሉም። እርም ያለበት ሰው፣ ይቅርታ የማይጠይቅ ሰው፣ ከወንድሞቹ የማይታረቅ ሰው ድምፅ የእግዚአብሔርን ድምፅ መስማት አይችልም። ሰማይ ይዘጋበታል። እግዚአብሔር ምህረትን ያድርግ። በቤተ ክርስቲያን ላይ በጻድቃን ላይ ሌላ ቃሉን አለማወቅ አንዱ እሱ ነው። የትምህርት ማነስ፣ ፍርሃቶች፣ እነዚህ ነገሮች በሙሉ ምን ያደርጋሉ? ሰው የእግዚአብሔርን ድምፅ እንዳይሰማ እንቅፋት ይሆኑበታል። ነገር ግን እግዚአብሔርን ድምፅ ለመለየት የሚያስፈልጉን ነገሮች አሉ። እግዚአብሔርን ድምፅ ለመለየት እግዚአብሔር ሲናገረን ምን አይነት ነው? ድምፁ ምን አይነት ነው? መጽሐፍ ቅዱስ እንደሚናገረው የእግዚአብሔር ድምፅ መጽሐፍ ቅዱስ ምን ይላል? በኃይል ነው ይላል። በኃይል ነው ሲል በጣም ጮክ ብሎ ይናገራል ማለት ሳይሆን እግዚአብሔር ሲናገራችሁ እስከ ውስጥ ሰውነታችሁ ይሰማችኋል። ውስጣችሁን ሊያንቀጠቅጣችሁም ይችላል። ምክንያቱም የሊባኖስ ምድረ በዳ ምን ያደርገዋል ነው የሚለው? ያናውጣዋል ይላል። የእግዚአብሔር ኃይል አለው። እግዚአብሔር ድምፅ አይረሳም።
ጳውሎስ በዘመኑ ሁሉ ደግሞ የሚናገረው ነገር አለ። ያኔ በደማስቆ ላይ የሆነው ታሪክ ሁሉ ጊዜ ደግሞ ቢናገረው አይረሳውም። ምክንያቱም በመንፈስ ውስጥ የታተመ የእግዚአብሔር ድምጽ ስለሆነ መለኮታዊ ኢንካውንተር ስለሆነ። የቀጠልን ስንሄድ እግዚአብሔር የተናገረው ድምጽ ስራውን ይሰራል። ድምጹ ይሰራል። ቃሉ ገብቶ እኛን ይሰራናል። አካባቢውን ይሰራል። ሁኔታዎችን ይሰራል። ዴስቲኒያችንን ይሰራል። በእኛ ላይ የተነገረው ቃል እግዚአብሔር የተናገረው ቃል በእኛ ህይወት ውስጥ አልፎ መስራት ይጀምራል። ሌሎችን ይሰራል። በእኛ ዙሪያ ላይ ይሰራል። ራእያችንን ይሰራል። ዴስቲኒያችንን ይሰራል። ቃሉ ሕያው ነው። ያመቻቻል፣ ለክብር ያመቻቸናል። ስለዚህ እግዚአብሔር በድምጹ የሚሰራ አምላክ ነው። እግዚአብሔር ድምጽ ደግሞ አንዱ ድፍረት ይሰጣል። እግዚአብሔር ሲናገራችሁ ደፋሮች ትሆናላችሁ። ድምጹን የሚሰሙ ፈሪዎች አይደሉም፣ ደፋሮች ይሆናሉ። ደፋር ስላችሁ ሰውን የሚፈሩ አይሆኑም ማለት ነው። ይሄ በኔጌቲቭ ሴንስ አትውሰዱት። ድፍረት ይሰጣል የእግዚአብሔር ድምጽ። እንደገና ብርታት ይሰጣል። መጽሐፍ ቅዱስ ኤልያስን እንደሚናገር ሲናገረው በረታ፣ ሲያበላው በረታ። እግዚአብሔር ዳንኤልን ሲናገረው ጌታ ያበርትተኛልና ተናገር አለው። የእግዚአብሔር ድምጽ ያበረታል። ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ